ከአዙ ጋር ወደ ውጭ በወጡበት አጋጣሚ ነው እንግዲህ ማሚ የጠፋችውና መቲ ያሳገተቻት። መቲም ደግሞ ከሀገር ልትወጣ እንደሆነ ለእዩ እስር ቤት ድረስ ሄዳ መርዶ የሆነ ዜና ነግረዋለች ማለት ነው። በጣም የሚያስደነግጥና በጣም የሚያናድድ ነው ለእዩ ይህ ነገር። እዛ ለምን መጣሽ ብሎ በሚልባትም አጋጣሚ እሷ ደግሞ እሱ ጋር የሄደችው የምታየውም ለመጨረሻ ጊዜ እንደሆነ እና ሀገር ለቃ ልትወጣ እንደሆነ ስትነግረው እዩ እጅጉን በጣም ነው የተናደደው። በዛ ላይ ማሚ ጠፍታለች። ማሚ ደግሞ በደንብ አድርጋ እንዳሳገተቻት የሚታወቀው መቲ ናት። አዙ ደግሞ በማሚ መጥፋት ላይ እጇ አለበት። እጇም ስላለበት ስትጠየቅ ራሱ የምትመልሳቸው መልሶች በጣም ግራ የተጋቡና የፍርሃት ስሜት እየታየባት ነው ማለት ነው። ይህንን ነገር ደግሞ ሪች በደንብ አድርጋ ስላስተዋለች ለርብቃ እኔ በማሚ መጥፋት ላይ አዙን ጠርጥሬያታለሁኝ ብላ ስትላትም ርብቃም አይሪች ደግሞ አዙ እዚህ ውስጥ ምን ልትሰራ ገባች ብለሽ ነው? ባክሽን እሷ ምንም የምታውቀው ነገር የላትም፣ ግን አንቺ ለምን ልትጠረጥር ያቻልሽ ብላም በምትጠይቅባት ጊዜ ሪች አዙን እኔ ማሚ የት ሄደች ብዬ ስጠይቃት ፊቷ ላይ የሆነ የፍርሃት ነገር የጭንቀት ነገር ይታይባታል እና ስለዚህ ማሚ የጠፋችበት ምክንያት እንዲሁም ደግሞ እንደጠፋች የሚያሳይ ወይም ደግሞ ምልክት ነገር ፊቷ ላይ አይቻለሁኝ። ያ ማለት እሷ ስለ ማሚ መጥፋት ታውቃለች ማለት ነው እያለ እንግዲህ ለርብቃ እያወራችላት ነበረ። ርብቃ ግን ይህ ነገር በፍጹም ሊሆን አይችልም እያለች ነው እንግዲህ አዙ ምንም አታውቅም አይነት ነገር ነው እያለችላት ያለችው። አቤልም ለሽ ብሎ ተኝቶ ነበረ። ርብቃ ደግሞ ሳሎን ስትሄድ ሪችና አዙ ቁጭ ብለው ነው ያገኘቻቸው እና ማሚሳ እስካሁን አልመጣችም ወይ ብላ ስትጠይቅ ርብቃ የተመለሰላት መልስ ማሚ ወደ ቤት እንዳልተመለሰች ነበረ። ሪች እንደውም ማሚ በቃ ደስ ብሏት ተመችቷትና ተደላድላ እየተዝናናች ያለች አስመስላ ነበረ ስትነግራት የነበረው። ርብቃ እንደዛ ስትላ በጣም ትናደድና ሪች ያምሻል እንዴ ማሚ እኮ ምንም አታስታውስም፣ እንደማታስታውስ ደግሞ ታውቂያለች፣ ስለዚህ ለምንድን ነው እንደዚህ የምትየው ብላን በምትልባት ጊዜም እንዴ ርብቄ ያምሻል እንዴ ማሚ እኮ ትልቅ ሰው ናት፣ ህፃን ልጅ አይደለችም፣ ስለዚህ ለምንድን ነው የምትጠፋው? ባክሽን ዘናፈታ ብላ ተመልሳ ትመጣለች እያለችም ነበር ማለት ነው። ከዛ በኋላ ርብቃም እንግዲህ ያላት አማራጭ አቤል ከተኛበት ቀስቅሳ መንገር ስለነበረ ወደ መኝታ ክላስ ትሄድና ከጎኑ ቁጭ ትላለች። አቤል ለጥ ብሏል ማለት ነው። ከተኛበት ለማስነሳት እየፈራች ጎኑ ቁጭ ብላ አቤል አጋጣሚ ሲገለባበት ርብቃ ከጎኑ ቁጭ እንዳለች እንዳልተኛች ሲያት ርብቄ ምን ሆነሻል? ለምንድነው የማትተኘው? ነይ ተኝ ብሎም ሲጠይቃት እሺ አቤል ተኛለሁ፣ ግን አቤል ማሚ እኮ ይኸው እስካሁን ድረስ አልገባችም ትለዋለች። ባክሽን እናት ትግባ፣ እኔ ምን አገባኝ የራሷ ጉዳይ ይላታል። እንዴ የራሷ ጉዳይ ለምንድን ነው እንደዛ የምትለው አቤል ስትለው እሱም ደግሞ እና ታዲያ ምን ላድርግ? በቃ መተኛት በምትፈልግበት ሰዓት ተነስታ ወደ መኝታ ክላሷ ሄዳ ትተኛ ብዬ ነው አብሎም ሲላት፣ ርብቃም ደግሞ አቤል የተረዳው ምንድነው ማሚ ቤት ውስጥ እንዳለች ርብቃ ያወራችለት ነገር ወደ መኝታ ክላሷ ገብታ አልተኛችም ነበር የመሰለውና አይደለም እንደዛ እኮ አይደለም ማሚ እንደወጣች አልተመለሰችም ነው ያልኩህ ብላ ስትለው አቤል በጣም ይደነግጥና እንዴት ርብቃ እንዴት እንደዛ ሊሆን ይችላል? ቆይ መጀመሪያ እስከማጋ ነበር የወጣችው ብሎም ሲጠይቃት ከአዙ ጋር እንደወጣች ግን ደግሞ ተመልሳ ወደ ቤት እንዳልመጣች ነበር ያስረዳቸውና ይህንን ነገር ደግሞ እንግዲህ አቤል ለሱ በጣም ከባድ ነገር ነበር። እንግዲህ ያላቸው አማራጭ በጣም ሰዓት ስለሄደ ተኝተው በጧት ተነስተው ማድረግ ያለባቸውን ነገር እንደሚያደርጉ ተመካከሩና ርብቃንም በቃ ነይ ተኝ ይላትና ወደ መኝታ ወደ አልጋዋ ላይ ወጥታ ትተኛለች። ግን እነሱ በተኙበት አዙ በጠዋት ተነስታ መኝታ ክላሳቸውን ሳታንኳኳ በጩኸት ርብቃን እየተጣራች በሩን ብርግድ አድርጋ ስትገባ አቤልም ርብቃም ይደነግጣሉ። አቤልም ምን ሆነሻል አዙ ገና እኮ ነው ሰዓት ያምሻል እንዴ ብሎ ሲላትም ምን ላድርገው ማሚኮ እስካሁን ድረስ አልመጣችም፣ አሁንም ትመጣለች ብዬ ነበረ ግን እስካሁን አልመጣችም እና የሆነ መፍትሄ እንፈልግ ብላ ስትል ርብቃም ደግሞ አዙ ምን ሆነሻል? አሁን እኮ ሰዓት ገና ነው፣ ሲጀመር እንዴት ነው በዚህ ሰዓት የምትመጣ? አልነጋም እኮ ትላታለች። አዙ ግን ያው ውስጡ ያለ ፍርሃት ስላለባት እየተንቀጠቀጠች ነበረ።
አቤልም በይ አሁን ሂጂና ተኝ ለማንኛውም ከዛ በኋላ ከነጋ በኋላ ነገሩ ከጠና ለፖሊስ እናመለክታለን ብሎ ሲላት አዞ የዚህ ጊዜ በጣም ትደነግጣለች። እንዴ ማለት ለፖሊስ ምናምን እያለች ስትለው አቤልም እንዴ ምን ሆነሻል አንቺ? አዎ ብሎ ነበር የመለሰላት። አዞ ይህንን ያክል እንደዚህ ልትፈራበት የቻለችው ነገር በማሚ መጥፋት ላይ እጇ ስላለበት ነው። ይህንን ነገር ደግሞ ስታደርግ ዝም ያለችው መቲ ሁል ጊዜም አዞ የሆነ ነገር አዛት ያንን ነገር አላደርግልሽም ካለቻት በእናቷ ነበር የምታስፈራራት። እናትሽን የሆነ ነገር አደርግብሻለሁ እያለች ስለምታስፈራራት ሁሉንም ነገር እሺ ያለች ነበረ አዞ ስትሰራ የነበረው። በዛሬውም ዕለት እንግዲህ ምንድነው ያደረገች ያለችው? ማሚም ስትታገት አውቃ ዝም ነው ያለችው ማለት ነው። ምክንያቱም ምንም አማራጭ የላትም። እናቷን የሆነ ነገር አረግብሻለሁ እያለች ስለምታስፈራራት ሁሉም ነገር በመቲ ትዕዛዝ ነው ማለት ነው። አዚጋ ስራው እየተሰራ ያለው መቲም እንግዲህ ማሚን ካሳገተች በኋላ ከሀገር ለቅቄ ልወጣ ነው እያለች እያወራች ነው። ይህ ነገር ትክክል ነው ወይንስ ትክክል አይደለም የሚለው ደግሞ በቀጣይ አብረን የምናየው። ርብቃም እንግዲህ አቤልን ጭቅጭቅ ስታደርገው ወንድምህ እስር ቤት ታስሯል፣ ስለዚህ ሄድና እየው ስትለው እሱ በጭራሽ ወንድሙ ጋር ሄዶ ማየት አይፈልግም ነበረ። ግን ደግሞ አይ በቃ መሄድ አለብህ እያለች ስትጨቀጭቀው ርብቃ ይሄንን ነገር በቃ በዛችብኝ ብሎ አቤል ከርብቃ ጋር ወደ እስር ቤት ወንድሙን ለመጠየቅ በሄደበት አጋጣሚ እንግዲህ ወንድምየው አቤልን ሲያየው ምራቁን ነበረ የተፋበት። ምንም አይነት ጥሩ መልስም ጥሩ አስተያየትም አላየውም ማለት ነው። በጣም ነው የተናደደው። ምክንያቱም በቃ አቤል እስር ቤት እንዲገባ ያደረገው እሱ ስለሆነ እዩ ደግሞ እስር ቤት መሆኑ ብዙ ነገሮች እንዳሳጡት ፍቅረኛው ሳትቀር አሁን ላይ አልፈልግህም የራስ ጉዳይ ብለው ትታው ልትሄድ እንደሆነ እንግዲህ ቀደም ብሎ ስለሰማ ይሄም ብስጭት ስላለበት አቤልን ሲያየው የበለጠ ደግሞ ፈላና ተናደደ። ከዛ በኋላ እኔ ጋር መታችሁ እዚህ ከምትገተሩ ለምን ኬክ ምናምን አታዘጋጁም የሚል ንግግር ነበር የተናገረውና ይሄንን ያለበት ምክንያት እንግዲህ የርብቃ ልጅ ወርዷል ስለተባለ ሊያናድዳቸው አስቦ ነበረ። ኬክ ልጅ ምናምን ብለ ስትል እንደውም ትዝ አለኝ ትልና ርብቃ ደግሞ አውቃ እዩን ታናድደዋለኝ። ምንድነው ቀጠሮ አለኝ እኮ አቤል እረስቸው ስትለው አቤልም የምን ቀጠሮ? ሆስፒታል ቀጠሮ አለኝ ልጅ ምናምን ትለዋለች። እንግዲህ ልጇ እንዳልወረደ ለማስመሰል ነው ማለት ነው፣ እዩን ለማናደድ። እዩ የዚህ ጊዜ በጣም ይበሳጫል። የት አባቱ ትላለች ማለት ነው እንግዲህ ማናት ርብቃም። ምክንያቱም መጀመሪያ የታሰበበት ነገር እንዲናደር ስለሆነ እዩም እንግዲህ እየተንጨረጨረ ይገኛል በዛችሁ በእስር ቤት ውስጥ። በቀጣይ ክፍል ላይ ደግሞ እንግዲህ ማሚ በምን ሁኔታ ላይ ይሆን ያለችው? በእርግጥ ስልክ ደውላ ደህና ነኝ ብላ አውርታለች፣ ግን እርግጠኛ ደህና አትመስለኝም። አዙም በጣም እየፈራች ነው። በቀጣይ ክፍል ላይ ደግሞ ምን ይሆናል ምን ይከሰታል የሚለውን ይዤላችሁ የሚመጣ ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። ፕሊስ እንደው ከመጣችሁ አይቀር ላይክ አድርጉልኝ። ታወግን አበረታቱኝ። ብታበረታቱኝ እኮ አልጠፋም። ማሮቼ ፍቅሮቼ ብላለች ሀይባ። ማሮቼ ፍቅሮቼ ሁሉ ነገሮችን ልበላችሁ እኔም ልክ እንደሷ ካልሆነ ነገሩ እናንተ እንደዚህ ብላችሁ ለነገሩ አሰሙም ማለት ነው። ላይክ አድርጎ ጋይስ